እንዴት ብዬ ነው ለልጄ ስለ ጌታቸው የምነግራት? እንዴት ብዬ ነው የምነግራት? እዚህ ምን እያደረግሽ ነው? ድምፅህን ሰምቼ እኮ ነው የመጣሁት። ምንድን ነው የሚያስጨዋው? ምንም። የጌታቸውን ስም እየጠራህ ነበር። ኧረ ምንም አላልኩም። ስሙን ጠርታ ይቅር በለኝ ስትለው ነበር። ይህ እኮ ነው ችግርሽ። ከአንቺ በቀር ሌላ ሁሉ ተጠያቂ አድርገሽ ነው የምታቀርቢው። እኔ የማውራውን በደንብ አውቃለሁ። እና ለምንድን ነው ጓደኛ የለሽ? አንተ አይደለህ እንዴ ከማህሌትና ከቤተሰቡ ምረጭ ያልከኝ? እሺ ዘውዴና ሌሎቹስ? ከማንም በላይ ለረጅም ጊዜ በፊት የምታውቂኝ አንቺ ነሽ። ስለ እኔ ምንድን ነው የምታስቢው? እውነቱን ንገሪኝ ካልሽ አንቺ ውስጥ ያለው ሰይጣን ለያዥ ለገናዥም አስቸጋሪ ነው። አመሰግናለሁ። በዛውም ሌላ ሰርፕራይዝ አለ። ትንሽ እቺ ነገር በዛ አላለችም? ልትነግራት ይገባል። አለበለዚያ ሰላም አታገኝም። መቸብቸብ ምን አባ መመህ እንዴ? አጥወለወለኝ። በፍጥነት ሆስፒታል መሄድ አለብን አባ። ልቤን አይደለም። በምን አወቅ? ኃጢአቴ ነው። ስለምን ኃጢአት ነው የምታወራው? ህይወትሽን አመሳክዬዋለሁ። እኔ ነኝ። ምንድን ነው ያልከኝ? ለምን የማይመስል ነገር ታወራለህ? አባ መጀመሪያ የደወልኩት እኮ አንተ ጋር አስታውሳለሁ። እቺ ብነሳ እንኳን ያንን የስልክ ጥሪ አባ በፍጹም ባሌን አገልብኝ። አንተ ይሄን አታረግም። አንተ እኮ አባቴ ነህ አባ። የኔ ልጅ ያን ምሽት የተፈጠረውን መቀየር ብችልና ጌታቸው ተርፎ እኔ በሞት እንዴት ደስ ባለኝ። ምንድን ነው የምታወራው? ሊገባኝ አልቻለም። እኔ ነኝ የገደልኩት ብሌን፣ እኔ ነኝ የገደልኩት። እነ ጀባን መኪና እንዲያመጡ የላኳቸው እኔ ነኝ። እኔስ በሆን የሞትኩት። ሁለታችሁ መገኘት በሌለባችሁ ጊዜና ቦታ ላይ ነው የተገኛችሁት። ያ የተረገመ ቀን ነው አማችን ያስቀጠፈ። ይቅር በይኝ የኔ ልጅ። ከዚህ በላይ ይዤ መቆየት ስላልቻልኩ። ምን? አሁን ለምን ነገርከኝ? ለምን እስከ ዛሬ ደበከኝ? አሁን ለልጆቼ ምንድን ነው የምላቸው? አዝናለሁ። ይቅርቱኛላችሁ ብዬ አይደል። ይህን ቅሌቴን ተሸክሜ ከዚህ በላይ መቆየት ስለማልችል አለመታደል ነው ያገጣጠመን። ብሌን ይቅር በይኝ የኔ ልጅ። ይቅርታ ጌታቸውን አይመልስልኝ። ጸጸት ህይወቴን አያስተካክለው። ማንም መጎዳት አልነበረበትም። ጊዜ እንደዚህ ትላለህ፣ ግን ሁል ጊዜ ሰው ይጎዳል። እዚህ የምኖረው በአንተ ምክንያት ነው። እንዴት እንደዚህ አረመኔ ሆንክ? ግን እሱን ወስደት የኔ ልጅ፣ እሱን ስራ መቀበል አልነበረብኝም። ይቅር በይኝ።
ውሎ እንዴት ነበር? ለምን ጠየቀኝ? ነገሮችን ለማስተካከል ምን እንዳደረግሽ ማወቅ የለብኝም? እንዴት በአንዴ አበበች ጉበንም ሴጣንም ሊሆን ይችላል? ማንም ሴጣን ነሽ ያለሽ የለም። አንተ የት ነበርክ? ማን ነው ያለሽ? ሰው ላይ እስኪ ተወኝ። ሲጀመር ስራ መቅረት አልነበረብኝም። አሁን ባለሽበት ሁኔታ ወደ ስራ ባትሄጂ ነው የምመርጠው። እያስገደድከኝ ነው። ምን መሰለሽ መላኩ፣ ልታሸማቅኝ አትሞክሪ። መሸማቀቅም ካለብሽ አንቺ ነሽ። ለምን? የሰውን ችግር ከመፍታትሽ በፊት የራስሽን ችግር በመፍታት ባለቤትሽ ነኝ። የአንቺ ችግር ያስጨንቀኛል። ግዴ ለምንም የሚያስጨንቅ ነገር የለም። ከዘውዴ ጋር እንደሆነ ተነጋግሬያለሁ። ምን አለች? ሴጣን ነሽ አለች። ድሮስ ከሷ ጋር ተግባብቶ ሰላም መፍጠር ይቻላል? ታዲያ እስከ መቼ ነው አይጥና ድመት ሆናችሁ የምትቀጥሉት? እኔ እንጃ። በዚህ ሁኔታ ላይ ሆነን ልንሄድ ያሰብነውን ጉዞ መሰረዝ ነው ያለብን። እንደውም ጉዞ ለውጥ ሳይኖረው አይቀርም። ሰው ችግሩን ይዞ መዝናናት አይችልም። ካልሆነ የስነ ልቦና ሐኪም ይሽ። ዘውዴም ከመጠጥ ነፃ ያወጣችሁ በቴራፒ ነው። ሱሰኛ ነሽ እያልከኝ? በፍጹም። ግን እንደ ማንኛውም ሰው ችግር አለብሽ። እሱ ደግሞ ቤተሰብ ይጎዳል። እኔ ነኝ እናንተን የምጎዳው? መድኃኒትም ሲበዛ መርዝ ነው ገሊላ። አንቺ ሌሎች ሰዎችን ችግር እየፈታሽ ለእኛ ግን በተቃራኒው ነሽ። ለቴዲ ብለሽ ዘውዴን ነፃ እንዳወጣሻት ሁሉ አንቺም ለምስጋና ብለሽ ራስሽ ተመልከቺ። አሳይም ደህና ነሽ የኔ ልጅ? አትንከን፣ ልጅ አትበለኝ። ለምን የምናገረው መጀመሪያ ልክ ነበርኩ። እኔ ሁልጊዜም ልክ ነበርኩ። የእብደት ሀሳብ እንደማስብ ልታሳምነኝ ነበር። እኔ ግን ልክ ነበርኩ። ይህን ሁሉ ጊዜ ዋሽተኛል። ብሌን አትጥራኝ። ህይወቴን ሁሉ አመሰቃቅለዋል። ህልሜን ሁሉ አበለሻሽተዋል። ሀሳቤን ሁሉ ከጌታቸው ጋር እንዲቀበል ያልከው አንተ ነህ። ማን ነበር የገደለው? ማን የተኮሰው? የኃጢአቱን ዋጋ አግኝቷል። ማን ነበር? ጀባ። ያን ያሳሰርኩ ጊዜ ውሸት በሆነ ብዬ ተመኝቼ መርማሪው ሲያስጠነቅቀኝ ውሸት በሆነ ብዬ ተስፋ አድርጌ ነው። አንተ ግን ስትጫወትብኝ ነበር። አሎ ሰውየው፣ አለሁልህ። እባክህ እኔ እኮ ትልቅ ሰው ነኝ። እኔ የራሴ እኮ ክፍል ይኖረኝ ነበር። እሱ አይደል እንዴ ታዲያ እኔንም የከበደኝ?
እባክህ ለቤቱ እድሳት የሆነ ቁጠባ ነገር ምናምን መግባት ሳይኖርብኝ አይቀርም። እና ታዲያ ልትረዳኝ ትችላለህ? አመሰግናለሁ ወንድሜ፣ ውለታ አለብኝ። እሺ ቻው ቻው፣ እደውልልሃለሁ። ይቅርታ ስልክ ነገር ምንም አይደል። እናትህ ሄዳ ነው? ትመጣለች፣ ሱቅ ወጥታ ነው። ስለ ቤት እድሳት ስታወራ ሰማሁ ልበል? አዎ ቢያንስ እንኳን እኮ ቀለሙን ልቀይረው ብዬ ነው። ብር ቢኖረኝ ለማየ ሌላ ክፍል ሰራላት ነበር። አንተ ጥሩ ልጅ ነህ ቴዲ። ይህን ስለማቅ ነው በድፍረት ላናገር የመጣሁት። አንድ ሀሳብ ነበረኝ። ምንድን ነው? ለምን በትርፍ ጊዜ እኔ ባር አትሰራም? በጣም ደስ ይለኛል፣ አመሰግናለሁ። ምንም አይደል። ለጊዜው በትርፍ ሰዓት ትጀምርና ትምህርትን በማይጋፋ መልኩ ማታ ማታ ትሞክራለህ። ጭራሽ ቤቴ ድረስ መሰስ ብለው መምጣት ጀመርክ? አንድ የስራ ቅጥር በማድረግ ላይ ነኝ። ምንድን ነው የሚያስገለፍጣችሁ? እንዴ ማየ፣ እያወራሽ እኮ ያለሽው ከሸገር ባር የወሩ ምርጥ ሰራተኛ ጋር። ምን ልታዘዝ? የምራችሁን ነው? አመሰግናለሁ። የመጀመሪያ ደሞዝን ስትቀበል ምን ልገዛልኝ እንደምትችል አስብበት። ገና ሳይጀመር አረብ ሀገር እያለች ከዚህ ሀገር ምሩ ስትሰማ እንኳን በጣም ታዝን እንደነበር ነው የነገረች። ያሳዝናል። ከዚህ ሁሉ መከራ በኋላ ወደ ሀገሯ ስትመጣ ባሏ ሌላ ሴት አግብቶ እና ብታማረር ይፈረድባታል። ይቆያል እንጂ ሁሉም ሰው እጁን ማግኘቱ አይቀርም አለች። እውነቷን ነው። በጣም ያሳዝናል። ሁሉም ሰው ፈተናው ብዙ ነው። ምንም ነገር እንደ አዲስ መጀመር ይቻላል። እንዴት? አንዴ የተበላሸ ነገር እንዴት ማስተካከል ይቻላል? ለምሳሌ እኔ እስካሁን ያጠፋሁትን ጥፋት በንስሐ ጸጽቼ መኖር እፈልጋለሁ። ይህን የምለው በምክንያት ነው። የደረሰብንን መከራ ዝም ብለን ከምናይ ሰላማዊ ሕይወት ለመኖር ራሳችንን መውቀስ ለማቆም ይጠቅመናል። ምን ሆነሻል? ዛሬ በጠዋት ምንድነው እንደዚህ ለቆመሽ? ባልየው እንዴት አረፈድ? እንዴት ባልሽ? ገና በሽታው ነው ምን አይነት ጣፋጭ ምግብ ይዘሽልኝ እንደመጣሽ ያወቅኩት። እሺ እንግዲህ ስንት ትሰጠዋለህ? ከ10 11 ሳትቀምሰው የባለቤቴን ልጆች በደንብ አውቃለሁ። ግን እርግጠኛ ነኝ ለምሳ ብቻ ብለሽ አይደለም የመጣሽው። ልክ ነው፣ ግን ነገሮችን ማስተካከል እፈልጋለሁ። ያሉብኝን ነገሮች ማወቅ አለብኝ።
ጥሩ ሀሳብ ነው። እየሰራ ነው ያንን ማድረግ የምፈልገው። ምሳው መደለያ እንደሆነ አውቄያለሁ። መጀመሪያም እንዳልወስደው የመጣ ስጦታ አይወሰድም። እንዳንተ አይነት ዲሞክራትም አምባገነንም ባለማግኘት በጣም ከባድ። ሰላም ለዚህ ቢሮ። ሰላም ለዚህ ቤት ማለት ነው። ያው ቢሮ ውስጥ ነን ብዬ ነው። ለማንኛውም አዲስ ዜና አለኝ። ምንድነው አዲስ ዜና? በትርፍ ሰዓት የሸገር ባር ስራ ልጀምር። የወደፊት እንጀራ አባት ስራ ሰጥቶኛል። ከትምህርቴ ጋር አንድ ላይ ማስኬድ ይመስላል። ካሽመላኩ እንደገና ቁጠባ ሊጀምር ነው። አሁንማ የማየን ቤት አድሳለሁ። አዎ፣ ነገሮቹን በተገቢ መንገድ ካከናወንካቸው ምንም አይከብድም ብዬ አስባለሁ። ሁሉም ደንበኛ በአንተ ካልተስተናገድኩ እንደሚደር እርግጠኛ ነኝ። ትምህርት ላይ ግን ማተኮር አለብህ። ባለፈው በገጠመ ነገር ችግሮችን እንዴት ማለፍ እንደምትችል ተረድቻለሁ። ስለዚህ ስራ መቀጠል ትችላለህ። አመሰግናለሁ። በራችን ምን ጊዜም ላንተ ክፍት እንደሆነ ታውቃለህ። አመሰግናለሁ እትዬ። እናንተ ስትመጡ ያው በነፃ ነው ማስተናገዳችሁ። መላኩ፣ ሰዎች ሁሉ ጥለውኝ እየሄዱ ይመስለኛል። የቶይ ነው የሚመስለኝ። እኔ እኮ በወረት የምፈለግ ሰው አልነበርኩ። ይገባኛል፣ ግን እኔ ሁሌም አጠገብሽ ነኝ። ፊት አደርገኛለሁ አቦ። የኔ ልጅ እባክሽ ላዋራሽ። ልጅ አይደለሁም፣ እንድታናግረኝ አልፈልግም። መጥቻለሁ ጋሽ ጥላሁን። በሰዓቱ ነው ከተፍ ያልከው። ጎበዝ። እዚህ እኮ አለቃዬ ነህ። አለቃዬን ደግሞ ማናደድ አልፈልግም። አንተ ብሉ ወጣት ነህ ቴዲ። ሙያና ግላዊ ህይወት ላይ ታውቃለህ። ይሄ ደግሞ የወሩ ምርጥ ሰራተኛ ለመባል አንድ እርምጃ ነው። ብዙዎች ይህን ለመገንዘብ አንድ ወር ይወስድባቸዋል። ተበሉ በለኛ። ቦነስ የለ ቲፕ የለ። ሜዳውን ፈረሱም ያንተ ነው። ስራ ማጽዳት፣ ሞልወልና ቆሻሻ ማስወገድ ነው። ይህን ቤት አብረግጠው። አያሳስብም። መቼ ነው ታዲያ ትእዛዝ መቀበል የጀምረው? ቀስ በቀስ ትደርስበታለህ። ቅድሚያ ደንቦቹን ማወቅ ለአንተ ጥሩ ነው። አንድ ቀን ይህን ቤት ማምራት ስለምትጀምር ቅድሚያ ማወቁ ለአንተ የተሻለ ነው። እሺ ጋሼ። ጋሼ ጋሼ እንዳትለኝ። ከእናት ጋር ያለኝ ግንኙነት አንተ ላይ ተጽዕኖ እንዲያደርግብህ አልፈልግም። ስለዚህ ጥላሁን በለኝ። የለት ሄጅ ነው
ማውራት እንችላለን? ለምን ቁጭ ብለሽ አንነጋገር? ያንተን ሀሳብ መስማት አልፈልግም። ይህን ጊዜ እንዴት እንደምናልፍ ንገሪኝ። ማለፍ የሚታለፍ ነገር አልሰራህም። አሁንም አባትሽ እኔ ግን ልጄ ባልሆን በጣም ደስ ይለኛል። በጣም ከባድ ስህተት። ምንም ይሁን ምን ልንጋፈጠው ይገባል። ምንም ማድረግ አይጠበቅብህም። የልብህን ሰርተህ ጨርሰሃል። ከፈለግሽ አሳስረኝ፣ ከፈለግሽ አባትነቴን ሰርሽ። ግን አንድ ጊዜ በደንብ መነጋገር አለብን። ምንም የምንነጋገረው ነገር የለም። ባጎረሱሽ እጆች እለምንሻለሁ። ያጎረሱኝ እጆች እኮ ናቸው ባሌን የነጠቁኝ። አሁን ካላነጋገርሽኝ ሬሳዬን ረግጠሽ እንዴትሽ ነው የምቆጥረው? ቁጠረው። እንዴት ነበር ስራ? ምን እንዳመጣሁልሽ ተመልከች። ስጋ? ከዚህ በኋላ ምንም እንዳታስቢ። በመጀመሪያ ቀን ጥላውን በሰጠኝ ቦነስ ነው የገዛሁት። ጥላውን? ራሱ ነው ጥላውን በለኛለኝ። እንደ ወንድሜም ብሎኝ ነው። እኔም እንዳይጨንቀው ነው እንደዛ ያልኩት። አመሰግናለሁ። በቃ አሁን ይሄን ልተውና በቲማቲምና በሽንኩርት ብዳርጌ ሰርቼ አብረን እንበላለን። ደግሞ የፍቅር ሰው እኝልሻለሁ። ሁሉም ነው የወደደኝ። የምርህን ነው? ቀላል የጥላውን ራሱ የተለየ ክትትል ሳያስፈልገኝ የለመድኩት። የመጀመሪያ ስራዬን አስተናጋጆቹን በማየትና በማጽዳት ጀመርኩ። ከዛ ማጽዳቱን ትቼ ተቀላቀልኳቸው። እንዴ ማስተናገዱ ቀላል እንዴ? ቲፕ በቲፕ ነው እንኩልሽ። በሳቆን ከኔ ልጅ። ጥላውን ግን በጣም ጎበዝ አለቃ ነው። እንዴት ግሮሰሪ ማስተዳደር እንዳለበት በደንብ ነው የሚያውቀው። አውቃለሁ። እኔም በአንድ ወቅት አስተናጋጅ ነበርኩኝ። ቀኑ ሙሉ ፈታ ስንል ነው ያለው ከሱ ጋር። የልጅነት ታሪኩን ሁላ እየነገረኝ ነበር። የሆነ ጊዜ እንጨት ለቅሞ ሲመለሱ ዱርዮች ያስቸግሯቸው ነበር። ከዛ የሆነ ቀን ላይ ጥላውን እየተደብቆ እንደ ፖሊስ መኪና ዊው ያላልጮህም እና ጥላውን ወደድከው? በጣም። ቶሎ ጥበሽው። ምን ያስቸኩለናል? ኧረ እኔ ስጋውን ነው። እነ መላኩ ጋር ሄጄ ውሎዬን እነግራቸዋለሁ። እሺ። ምንድነው ማወቅ የፈለግከው? ምን ያህል ጊዜ እኔና መርማሪዎቹ እንዳታለልክን አውቃል? መጀመሪያ መሰረት፣ ከዛ መብራቱ። ያንተ ሚስጥር እንዳይታወቅ ምን ያህል ሰዎች እንደሞቱና እንደተሰወሩ አውቀሃል? ምን ያህል ጊዜ እንደዋሸህ አውቀሃል? ይህን ሁሉ ጊዜ ስትጫወትብኝ ነበር። በየምሽቱ ልጆቼ ሲነፈር ቆይተሃል።
የጥፋተኝነት ስሜት እንዳይሰማህ ውርስ ውስጥ ከተትከኝ። ስራ ፍለጋ ስባዝን ዝም ብለህ አየኸኝ። ከዛም ያንተ ቆሻሻ ስራ ውስጥ ከተትከኝ። ቀጥሎ ባሌን የነጠቀኝን ስራ ውስጥ አሰለጠንከኝ። ምን አይነት አባት ነው እንደሚያደርገው? እንዴት ላስተካክልሽ? ማስተካከል አይቻልም። ምን ማድረግ እንዳለብኝ አላውቅም። በልጄ እንድወቀስና እንድጸጸት ለምን ባረጥከው? ይህን ከምታሳየኝ ምን አለብኝ ውስጥ በህይወት እንዳለህ ነው የምታስበው? ይህንን ያልኩሽ መልስ ጠብቄ እንዳልሆነ ነግሬሻለሁ። እንዳዘንኩኝ እንድታውቅ ይፈልጋለሁ። ስዋሽና ሲጀመር ሀዘን የሚሰማህ አይመስለኝም። እሱ ስህተት ነው። ይሄን ያናዘዘ ብቸኛ ምክንያት ስለታመምክ ነው። ከዚህ በኋላ አይንህን ማየት አልፈልግም። አጠገቤ ላይህ አልፈልግም። የልትሄጂ ነው? ምን ነው ፖሊስ እንዳልጠራ ፈራ እንዴ? አይዞህ፣ አሁንማ እኔንም አንተ ስራ ውስጥ ከተኸኛል። ይህን ህግ ማስተካከል አይደል? የትኛውም ህግ ከሚያቀናው በላይ ጎብጠሃል። ፈጣሪ እጅህን ይሰጣል። ጆሮ ለዛ ይመችው። አንድ ጊዜ ብቻችንን ማውራት እንችላለን? ስለምን? እርዳታ እንፈልጋለን። የህይወት ጉዳይ ነው። አበራ እባክህ። መጣ። እሺ ምን አድርገህ ነው ደግሞ? ተናገር እንጂ። ዝናው ሊገለኝ እያሳደደኝ። ዝናው ታች ያለው ግሮሰሪ። ደግሞ ምን አድርገህ ነው የሚያሳድድ? ምንም ሳታደርገው ነው የሚያሳድድህ? እመነኝ፣ እኔ በማላውቀው ነገር ነው የወንድሜ ገዳይ ነህ ብሎ ሊገለኝ ነበር። የወንድሜ ገዳይ ማለት ባለፈው መኪናው ሲሰረቅ ወንድሙ ተገሎ እንደነበር አልሰማህም? ታዲያ ከአንተ ጋር ምን አገናኘው? እና ደግሞ አንተ እንዳደረግከው እንዴት አሰበው? አዎ፣ ግን ደግሞ የልጅ አባት እንደሆንኩ ጠንቅቀህ ታውቀኛለህ። እኔ እንደዚህ አይነት ነገር ትቻለሁ። መልካም፣ አሁን ወደ ቤት ግባ። እኔ በማስተካከለው መንገድ አስተካክል። ቆይ ምንድን ነው የማደርገው? ቤት ግባ አልኩ። እኔ ሁሉንም ነገር ጨርሰዋለሁ። ከጀርባው ጎትተው እኮ እንዴ! እና ታዲያ ሳልፎ ዝም ይበል? ጥፋት መጥቶታል። የዛሬ ውሎዬ እንደዚህ ነው የነበረው። በመጀመሪያ ጨዋታ እኮ ክርስቲያኖ ሮናልዶ ነው የሆነው። ከሌላ ራስሽን አረጋጊ። ብቻሽን እንዳልሆንሽ አስቢ። ጀግና በረኛው ምን እየሰራ ነው?
ጋሼ ምንድን ነው እንደዚህ ያስተከዘ? ብሌን ምን ሆነች? ታውቃለች። አውቃለች? ነገርካት? ከጭንቀት ነፃ የምወጣበት ብቸኛ መንገድ እሱ ነበር። አበቃልን ጋሼ፣ አለቀልን።